Together we have reconnected with the soul of our football club. The destination is to bring success and trophies, and we are working every single day to deliver that. The journey is beautiful, and the company and the people that is involved in this journey makes me really proud. And now we have to reset, reflect, and go again. Here's Martinelli. Oh, what a goal! Wonderful from Arsenal. Emirates erupts. Saka. Oh! Fantastic goal! Bukayo Saka is absolutely brilliant. Might have to hit it now. He does! Yes. What a goal! Reece Nelson has won it for Arsenal! And the place is going wild! What a finish! Oh my goodness! It's taken a matter of seconds for Arsenal to take the lead. It was simple, it was brilliant, and Arsenal got the dream start. ያለፈው ዓመት ውድድር ትዝታ ሆኗል። ቀጣዩ ጦርነት ግን ተጀምሯል። በግንቦት በድል ስሜት በሐሴት ከፍታ በሻምፒዮንነት የሚሳሙ ዋንጫዎች የሚወጠኑት አሁን ሐምሌ ላይ ነው። ቡድን ለመቀየርና ለማጠናከር የሚወሰኑ ውሳኔዎች በምርጫ በብልጫ በሚፈጸሙ የተጫዋቾች ዝውውሮች በቀድሞ ውድድር ተግባሮች ከወራት በኋላ የሚነሱ ዋንጫዎች ይወሰናሉ። አርሰናሎች መድፈኞቹ ደጋግመው ባንኳኩት በር ሊከፍቱት ባልቻሉት የሻምፒዮንነት በር ላይ እንደገና ሌላ የመክፈት ሙከራ ለማድረግ ይቆማሉ። የሻምፒዮንነት በሩ ደጋግሞ ወደ በሩ በመድረስ በመቆየት በመታገስ ብቻ አይከፈትም። የሚመጥነው ቁልፍና ጥንካሬ ብቻ የሚከፍተው የሻምፒዮንነቱ መግቢያ ላይ መድፈኞቹ ከሚታወቀው ነገራቸው ውጪ ምን ጨምረው ይመጡ ይሆን? መድፈኞቹ ያለፉትን በሁለተኝነት የተደመደሙ 3 የውድድር ዓመታት ያከብራሉ፣ ግን ደግሞ አብስተው ይጸጸታሉ። ሁለተኝነታቸው ማለማቸውን ጠንክረው መሞከራቸውን እንጂ መድረስና መጨረስ መቻላቸውን አያመላክትም። እናም የሚያልሙ ብቻ ሳይሆኑ የሚጨርሱ መሆናቸውን እንዲያሳዩ ተስፋ በማይቆርጠው ደጋፊያቸው እንደገና በጉጉት ይጠበቃሉ። እውነተኛውንና ትክክለኛውን ውሳኔ ወስነው ዝውውሮችን ከየትኛውም ክለብ ተፋልሞ ፈጽመው ሻምፒዮን ቡድናቸውን ብቻ መመልከት የመድፈኞቹ ደጋፊ ፍላጎት ነው። I just follow my brain and my gut. We are lives in the Premier League. We welcome you here, the beautiful home of Arsenal Football Club, the race to be the champions of the Premier League. Focus on what we have to do. There's only one way to do it. You have to be more determined. You have to be more ambitious. ባለፈው ውድድር ዓመት ሰንጠረዥ ላይ የአርሰናል መቀመጫ የተለመደው ቦታ ላይ ነበር። እንደገና ሁለተኛ ለሶስተኛ ተከታታይ ጊዜ በፕሪሚየር ሊግ የፍጻሜ ቀን ላይ ሁለተኛ ሻምፒዮኑን ብቻ ከፍ አድርጎ በሚያነክሰው ዘመናዊ የእግር ኳስ ዓለም ደጋግሞ የሚያስተክዘውና የሚያስቆጨው ቦታ ደግሞ ሁለተኝነት ነው። ተቃራኒዎች በጣም ዝቅ ብለው የፈጸሙ ለወራጅነት የቀረቡ ተቀናቃይ ክለቦች ሳይቀር አሁንም ሁለተኛ መቼ ነው የምትደርሱት ለማለት የሚመቸውና ሲችሉም ሲሉት የሚደመጥ የሚያስቆጭ አጨራረስ ነው ሁለተኝነት። አርሰናል ደጋፊዎቹም ከታላቅ ተስፋ ጋር እንደገና በእርግጠኝነት ይመጣሉ። ከእምነት ጋር ከሌላ ህልምና ሙከራ ጋር እየደረሱ መመለስንና ህመሙን ለመደምደም በልህና በቁጣ ሌላ የውድድር ዘመን ይጀምራሉ። አርሰናል ባለፉት ስኬቶቹ ብቻ የሚተክዝ አለመሆኑን የዛሬ ኃያል ቡድን መሆን መቻሉን ለማረጋገጥ ሚኬል አርቴታና ልጆቹ መረር ያለ ሌላ ሙከራ ያደርጋሉ። ሚኬል አርቴታ ሂደቱን እመኑ ትረስት ፕሮሰስ የሚለውን ቃሉን ለማረጋገጥ ስህተቶቹን ጥሎ እንደገና ለመፋለም ይሞክራል። ለአርሰናል የተጫዋቾች ዝውውር ለዚህም ሲባል ቡድን የማሻሻል ጉዳይ አይደለም፣ ሻምፒዮኑን ቡድን ይዞ የመገኘት ጥያቄ ነው። አርሰናል ለአራተኛ ጊዜ ሁለተኛ ሆኖ ማጠናቀቅም ሆነ ከዚያ ዝቅ ብሎ መጨረስ ስለ ደጋፊዎቹ ስሜት፣ ስለ አርሰናል፣ ስለ አርቴታ ሂደቱን እመኑ የምንናገረው ነገር ካለፉት ጊዜያት የመረረ ያደርገዋል። እናም የዝውውር ሂደት ለአርሰናል ቡድኑን የማጠናከር ብቻ ሳይሆን ሻምፒዮን የሚሆነውን ቡድን የመፈለግ ጉዳይ ነው። ትሪቡን ዳሰሳ አርሰናልንና የዝውውር እንቅስቃሴውን የስካውንም ውሳኔዎቹን
እንፈትሻለን። You need to have a lot of courage and push every limit. And the Gunners are firing again. And their eyes are for the skies. A view of the very top. መድፈኞቹ እንደገና በቋፍ ላይ ሆነው የሚጀምሩት አዲስ የውድድር ዘመን እየመጣ ነው። ብዙ ጊዜ ተገቢውን ውሳኔ ሳያሳልፉ እንዳመለጧቸው ያለፉት የዝውውር ጊዜያት አንዱ እንዳይሆን ደጋፊዎቹ እየሰጉ ነው። 3 ጊዜ ሁለተኛ ሆነው ማጠናቀቃቸውን የሚደመድም ሻምፒዮን ቡድናቸውን ፍለጋ ደጋፊዎች የዝውውር ዜናዎችን በንቃት በጉጉት እየተከታተሉ ይገኛሉ። አንድ ታላቅ ሙከራ ረጅሙን የመጠበቅ ጊዜ ለመደምደም አለዚያ ግን ሌላ ጊዜ የማያደበዝዘው ጸጸትን ለመጋፈጥ የሚቀርቡ እንጂ የማይደርሱ እየተባሉ በተቃራኒዎች መብጠልጠል አሁን ለአርቴታ ቃል የመግባት ጊዜያት የሂደቱን ጠብቁ ማሳሰቢያዎች መጨረሻቸው ተቃርበዋል። 3 ጊዜ ሁለተኛ በተከታታይ ለወጣ ቡድን የሚያጓጓው ቀሪ ነገር ወደ ሻምፒዮንነቱ መድረስ ብቻ ነው። አሁን ጊዜው ዋንጫውን የማንሳት ብቻ ነው። ሚኬል አርቴታም ያውቀዋል። ከአውሮፓ ሻምፒየንስ ሊግ በሚያስቆጭ ሁኔታ በፒኤስጂ ተሸንፈው መድፈኞቹ የመጨረሻ ዓመቱ ዋንጫ ድል ሲሟጠጥባቸው ምን ያህል እንደተበሳጨ የተሻለው ቡድን ወደቀ ብሎ ውጤቱ ለመድፈኞቹ አይገባም ብሎ እንዳዘነ ማስታወስ ይቻላል። አሁን መድፈኞቹ እንደቆሰሉ እንደተራቡ ሆነው እንዲመለሱ ብቻ ይጠበቃል። አርሰናል የተጠናከረ ሳይሆን ሻምፒዮኑን ቡድን ይዞ መመለስ ብቻ አለበት። በመድፈኞቹ ቤት ምን ይባላል? ምን ይቀራል? ምንስ ተፈጸመ? የአርሰናል የዝውውር ተሳትፎ እስካሁን በትሪቡን እንቀጥላለን። That's no progress. That's history. On the streets of North London, they dream their dream. Together, we can achieve anything. የአርሰናል የ9 ቁጥር ክፍተት መቼስ እንደሚጠበቀው ትልቁ የዝውውር እቅድና ያልተፈጸመ ተግባር ሆኗል። አርሰናል በጋብሪኤል ጄሱስና በካይ ሃቨርትዝ የሚፈልገውን ዋንጫ ያነሳም። ከሮቨን ቫን ፐርሲ በኋላ የአርሰናል ደጋፊዎችን አንጀት የሚያርስ በጎል የሚያስፈነድቀው ጭራሽ በመድፎ ቤት አልተፈጠረም። ያ ሰው ቪክቶሪያ ኮሬስ እንዲሆን ከፍተኛ እንቅስቃሴና ፍላጎት አለ። እውነተኛ ለቦታው የሚሆን ይሉታል ኃይሉን በጎል አካባቢ ፋታ የሚነሳ መሆኑን በመመልከት ተጫዋቹን በኤምሬትስ ለመመልከት ደጋፊዎች ከማያልቀው ዝውውር ብዙ ጠብቀዋል። ሚኬል አርቴታና አርሰናል እንደመጣ ጎል የሚያመርት እንጂ ገና የሚማር አጥቂ አይገባቸውም ለሚሉ አስተያየት ሰጪዎች ትክክለኛው ተጫዋች እሱ ነው እየተባለ ነው። ነገር ግን አርቴታ እስካሁን ለቦታው ከሚያስበው ዝቅ ያለ ግምት እንዲሁም እሱ ለሚያስበው አጫውትና ለሐሰተኛ 9 ቁጥር ካለው ፍቅር አንፃር ያልተጠበቀ ውሳኔ ሊወስን ይችላል እየተባለም ይገኛል። ሚኬል አርቴታ በዚህ ቦታ የሚወስነው ውሳኔ አርሰናልን ሻምፒዮን በማድረግና እንደተለመደው ባለመድረስ መካከል ያለውን አጣብቂኝ ይወስነዋል። አርሰናል በአማካይ ቦታ ላይ ጥሩ መጥፎ ውሳኔዎችን እያሳለፈ ይመስላል። ጆርጂኒዮን በክብር አሰናብቷል። በአውሮፓ ኔሽንስ ሊግ በስፔን ብሔራዊ ቡድን በሪያል ሶሲዳድ በጣም የበሰለ እንቅስቃሴ እያደረገ የሚገኘውን ማርቲን ዙቢሜንዲን ደግሞ የራሱ አድርጓል። ሊቨርፑልና ሪያል ማድሪድ ጨምሮ ከችሎታው አንፃር በርካታ ክለቦች ሲያሳድዱት የነበረውን ኮከብ የራሱ አድርጎታል። ጨዋታ የሚቆጣጠር የመምራት አቅሙን በመሃል ሜዳ ላይ በተደጋጋሚ ያሳየውን ማርቲን ዙቢሜንዲን አዲሱ ሰርጂዮ ቡስኬት እያሉ ከወዲሁ የስፔን መገናኛ ብዙሃን ያወድሱታል። ይህንን ተጫዋች መድፈኞቹ ማዛወራቸው ትልቅ የዝውውር ስኬት ተብሎ ተወድሶላቸዋል። በመሃል ሜዳው ላይ ዴንማርካዊውን ክሪስቲያን ኖርጋርድን በ10 ሚሊዮን ፓውንድ ብቻ ከብሬንትፎርድ መጨመራቸውም እንደ ትልቅ ስኬት ተቆጥሯል። የ31 ዓመቱ ኖርጋርድ 181 ፕሪሚየር ሊግ ጨዋታዎችን ከማድረጉ ባሻገር የአምበልነት ሚናንም የተወጣ ተጫዋች በመሆኑ ለአርሰናል የመሪነት ሚና ያላቸውን ተጫዋቾች ቁጥር የሚጨምር ዝውውር ተብሎ ተወድሷል። 60 ሚሊዮን ዩሮ የወጣበትና በኳስ ርጭት በቦታ ረዳድ በኳስ ማቋረጥና የእግር ኳስ ጨዋታውን እንቅስቃሴ በመቆጣጠር ትልቅ ተሰጥኦ እንዳለው ከሚነገርለት ማርቲን ዙቢሜንዲ ጋር የክሪስቲያን ኖርጋርድ ዝውውር በብስለት የተፈጸመ ተብሎ አርሰናልን አስወድሶታል። ትልቁ የወቀሳ ውሳኔ በአማካይ ቦታ ግን የቶማስ ፓርቴ ሆኗል። You guys, and don't forget, no Thomas, no Partey.
defenders can really react quickly enough. He uses Murillo as the marker. ካለፉት 4 ዓመታት ውስጥ ቶማስ ፓርቴ የአርሰናል ሞተር የአማካዩ እንቅስቃሴ ልብ የሆነባቸው ብዙ ወሳኝ ጊዜያት ነበሩ። አርሰናልን ወደ ህልሙ እንዲደርስ በከፍተኛ ጥበቃ ከመጡ ኮከቦች ፓርቴ አንዱ ነው። አንዳንድ ያለውን ሁሉ እየሰጠና ቡድኑ ወደ ላይ እየገፋ ሌላ ጊዜ ደግሞ በጉዳቱ ምክንያት ባለመኖር በብዙ ያጎደለ ቶማስ ፓርቴ 32 ዓመቱ ላይ ደረሰ። በተጠናቀቀው ውድድር ዓመት በ52 ጨዋታዎች ላይ ያለውን ሁሉ አበረከተ። ከአርሰናል ምርጥ ተጫዋቾች መካከልም አንዱ ሆነ። በእርግጥ አርሰናል ሙሉ እምነቱን በመሃል ሜዳ እንቅስቃሴ በቶማስ ፓርቴ ላይ መጣል አይችልም። ግን ደግሞ እሱን ከቡድኑ እንዲሄድ ማድረግም ትልቅ አደጋ ያለው ይላሉ ደጋፊዎቹም። ሊጉን እንዴት እንደሚጀምር ለማይታወቀው ዙቢሜንዲና ለቡድኑ አዲስ ለሆነው ኖርጋርድ አማካዩን ትቶ የቶማስ ፓርቴን ልምድ ማጣት ቡድኑን በአንድ በኩል ያጠናከሩ በሌላ በኩል ጥንካሬውን መናድ ነው በሚል ውሳኔውን የተቃወሙት በዝተዋል። አርሰናል ግራኒት ዣካን ለባየር ሊቨርኩሰን በመስጠት የወሰነውን ስህተት እንደገና ደገመው የሚያስብል ውሳኔ እንዳይሆን ስጋት አለ። የቶማስ ፓርቴ መሄድና ተጽዕኖ ሌላ ወሳኝ ውሳኔ ሆኗል። Only been on the pitch 6 minutes. But Thomas Partey has blasted in Arsenal's second. ከቶማስ ፓርቴ ውጭ ግን አርሰናል በተደጋጋሚ በቡድኑ የተመለከታቸው ግን ጨክኖ ሊያሰናብታቸው ወይም ተገቢውን ተጫዋች ሊያመጣባቸው የሚገቡ ተጫዋቾች ግን አሉ። አንደኛው ጋብሪኤል ማርቲኔሊና የግራ ክንፉ ነው። በአንድ ወቅት የመድፉ ተስፋ የነበረው ማርቲኔሊ አሁን የሚገመት ተቃራኒ ተከላካዮች አንዳች የማይፈሩት ደካማ ተጫዋች ሆኖ ተቀይሯል። በዚህ ቦታ እንደ አማራጭ ከአርሰናል ጋር ስማቸው ሲነሱ ከነበሩ መካከል ኒኮ ዊሊያምስ ባርሴሎናን መርጧል። ለሮይ ሳኔ የጋላታሳራይ ተጫዋች ሆኗል። የብራዚሉ ሮድሪጎና የአርሰናል ተሳትፎ ደጋፊዎቹ የሚመኙትን ያህል መሆኑ ያጠራጥራል። ሚኬል አርቴታ በዚህ ቦታ ላይ የሚወስነው ውሳኔ የሻምፒዮንነቱ ጥያቄ ላይ ትልቅ ተጽዕኖ ይኖረዋል። ከዚህ ውጪ የአርሰናል ምርጡ 11 ብቻ ሳይሆን ተቀይረው ወደ ሜዳ የሚገቡ ተጫዋቾችም ከነ ሊሃንድሮ ትሮሳርድ የተሻሉ መሆን አለባቸው። ትሮሳርድ ባለፈው ውድድር ጊዜ 56 ጨዋታዎች ላይ ተሰልፎ ተጫውቷል። ተጽዕኖ በየጊዜው እየወረደ የመጣው ግን የአማራጭ ተደርጎ በመፍትሄነት ከሚነሳው ትሮሳርድ በተሻለ አርሰናል ጥልቀት ያለው አማራጭ መፍጠር ይኖርበታል። That's no progress. That's history. On the streets of North London, they dream their dream. Together, we can achieve anything. በመድፈኞቹ ቤት እንዲመጡ ከሚጠበቁት በተጨማሪ ያሉትን ከሌሎች ነጣቂ ክለቦች የማቆየት ስራ የተሳካ ይመስላል። አርሰናል የጋብሪኤል ማጋሌሽን፣ ማይልስ ሉዊስ ስኬሊን የመሳሰሉ ወሳኝ ተጫዋቾችን ኮንትራት አድሷል። በሪያል ማድሪድ አጥብቆ የሚፈልገውን ዊሊያም ሳሊባንም አረጋግቶ በቡድኑ የሚያስቀጥል ይመስላል። ይህ ትልቅ ስኬት ነው። ለቡካዮ ሳካ፣ ለማርቲን ኦዴጋርድ አማራጮችን ማዘጋጀት ከጉዳት ርቀው ከበቂ ረፍት ጋር ቀጣዩን ሲዝን እንዲያገለግሉ ማድረግ ለሻምፒዮንነት ትግሉ ወሳኝ እርምጃ ይሆናል ይላሉ አስተያየት ሰጪዎች። ባለፈው ዓመት ከአርሰናል በ10 ነጥብ ርቆ ሻምፒዮንነቱን ያረጋገጠው ሊቨርፑል ፍሎሪያን ቪትስ፣ ፍሬምፖንግ፣ ሜሎስ ኬርኬዝን ጨምሮ ወሳኝ ተጫዋቾችን እያስፈረመ ይገኛል። ሊቨርፑሎች ለ9 ቁጥር ከአርሰናል ፍላጎት ጋር መሻማትም ጀምረዋል። ማንቸስተር ሲቲ ካለፈው ጥር የዝውውር መስኮት ጀምሮ ቡድኑን በድንቅ ዝውውሮች መቀየሩን አጠናክሮታል። ቼልሲ የነበረው ክፍተት ላይ እርምጃ መውሰድ ጀምሯል። እናም አንድሪያ ቤሬታና ሚኬል አርቴታ ጊዜን መቅደም አለባቸው። አርሰናል ለፕሪሚየር ሊግ ዋንጫ ብዙ ሩቅ አልነበረም፣ ግን ቅርብ ነበር እንደመባል የሚያጸጽት ነገር ደግሞ የለም። እና ሚያዝያና ግንቦት ላይ በሰሜን ለንደን የሚኖረውን ስሜትና ድባብ ሞክረን ነበር ከሚለው የተለየ እንዲሆን ይህ የዝውውር መስኮት በተለየ መልኩ መጠናቀቅ አለበት። አርሰናሎች የዛሬ ባለድል እንጂ ባለፉት ጊዜያት ግድል ብቻ የሚተክዙ ላለመሆን ወሳኝ ፍጥጫ እንደገና እየመጣባቸው ነው። አዲሱ እውነተኛ 9 ቁጥር የአርቴታን ሐሰተኛ 9 ቁጥሮች መተካት አለበት። የተጀመረው የመስመር አጥቂዎችን ፍለጋ ውጤታማ ሊሆን ግድ ነው። አርሰናል እንደገና ሁለተኛ መሆን የለበትም። ሻምፒዮኖቹን የሚያጅብ ቋሚ ሁለተኛ ተደርጎ
በተቃራኒዎቹ መብጠልጠል መቆም ይኖርበታል። አርሰናል አንገት ለአንገት ተናቆ ተጫዋቾቹን ማግኘት ጠንካራውን ብቻ ሳይሆን ሻምፒዮኑን ቡድኑን መፍጠር አለበት። ትሪቡን ዳሰሳ Together we have reconnected with the soul of our football club. The destination is to bring success and trophies, and we are working every single day to deliver that. The journey is beautiful, and the company and the people that is involved in this journey makes me really proud. And now we have to reset, reflect, and go again. Here's Martinelli. Oh, what a goal! Wonderful from Arsenal. Emirates erupts. Saka. Oh! Fantastic goal! Bukayo Saka is absolutely brilliant. Might have to hit it now. He does! What a goal! Reece Nelson has won it for Arsenal! And the place is going wild! What a finish! Oh my goodness! It's taken a matter of seconds for Arsenal to take the lead. It was simple.